ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ በዚህ በብንያም ሽሽታይ የዩቲዩብ ቻናል ላይ በትልቀኛው በዚህኛው ላይ የምናደርጋቸው መርሃ ግብሮች አንደኛ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ እና ኢኮኖሚያዊ ጉዳዮችን መሰል ነገሮችን አሰባጥረን እናስቀምጥበታለን። በዚህኛዋ በትንሿ ቻናሌ ላይ ግን መንፈሳዊ ነገሮችንና ዓለም አቀፋዊ የቅድስት ቤተክርስቲያንን እንቅስቃሴዎችን በተመለከተ ሙግቶችን በተመለከተ በመንፈሳዊ ረገድ አይለን እንሰራበታለን። ስለዚህ በዛኛውም በዚህኛውም ላይ ያላችሁ ለትውልድ እንድታጋሩልኝ ያደራ መልእክቴ ነው። እንዴት ናችሁ? ጾሙ እንዴት አለፈ? እንግዲህ ከዚህ በፊት ስንቃወም በምክንያት ስንደግፍ በምክንያት ነው እንላለን። እንግዲህ በአንዳንድ የህይወታችን ጎዳና ላይ ጥሩ ጥሩ ወዳጆች ብለን ያገኘናቸው ሰዎች የሚያደርጓቸው እያንዳንዱ እንቅስቃሴ ከቤተ ክርስቲያንና በእውነት ሚዛን ሲመዘን አንዳንድ ነገራቸው ለካ እንዲህ ናቸው ብለን በጽኑ በውስጥ መክረን ተው ብለን ተናግረን እነሱም ደግሞ ያጠፋ መልስ እኛን ያሸማቀቁ መስሎ ፎጣችሁ ሳይደርቅ ትላንትና መጣችሁ መሰል ነገሮችን ይልቁኑ እኔ ላይ ሲወረፉኝ ታያላችሁ። እርግጥ ሰው በፈለገበት መንገድ መምጣት ይችላል። እኔ ስለ ራሴ ብቻ ነው መናገር የምችለው። አንዳንዱ ከመጣ በኋላ የሚያደርጋቸው ድርጊቶች አሳፋሪ ሊሆን ይችላል። እኔ ግን የምኖረው ክርስትናን በድካም በብርታት እኔና አጠገብ ያሉ ንጹሐን የሚያውቁት ነው። እንግዲህ ከቀሲስ ሳሙኤል ጋር ያጋጨን መሰረታዊ ነገር አንደኛ የአእላፋት ዝማሬ ነው። ይሄ እንግዲህ ለ2 ዓመት ምናምን የተጋጨንበት ሀሳብ ነው። እሱም በሀሳቡ ያየውን ሊናገር ይችላል። እኔ ደግሞ የማምንበትን የመናገር መብት አለኝ ብዬ ስለማምን ማለት ነው። የግዴታ ከኔ ጋር ስላልነጎድክ ተብሎ የሰው ስም ማጥፋት ግን ተገቢ ስላይደለ ማለት ነው። በሁለተኛ ደረጃ እንግዲህ ውስጡን ለቄስ እንተውና፣ በሶስተኛ ደረጃ ግን ሰሞኑን እንግዲህ በአባ ሩፋኤል ጉዳይ የተነሱ ሀሳቦች ላይ የተናገራቸው ንግግር፣ ሌሎች አባቶችን ለማስፈራራት የወሰዳቸው ንግግሮች በጣም አስቆጥተውናል፣ በጣም አሳፍረውናል። ስለዚህ እኛም ደግሞ በአደባባይ ለተናገረበት ላመነበት አቋም እኛም ደግሞ የምናምንበትን ደግሞም ከዚህ ጉዳይ በፊት ለፊት ላይ እንደነበረ ሰው ይሄ ጉዳይ ልክ አይደለም ብዬ የመናገር መብት አለኝ። ይህ ማለት እንግዲህ ከኔ በፊት የተሰሩ ወይም የሰሩ ሰዎችን ሳይሆን ሰሞኑን በተፈጠረው በጋምቤላም በቤንሻንጉል ጉሙዝም እያንዳንዱን በአሶሳ ማለቴ ነው የነበረውን ነገር ምናልባት ከሁለቱም ጎራ ከጋምቤላም ከአሶሳም ሰዎችን እየጋበዝኩኝ እንዲሁም ደግሞ በቤተ ክህነት እያቀረብኩኝ ነገሮችን እንደ አንድ ቤተ ክርስቲያን ላይ ሳካሄድ የነበርኩት እኔ ነኝ። ስለዚህ ውሳኔው ሲወሰን በጣም አስደስቶናል። የተደረገው ውሳኔ በሳቸው አልተጀመረም። ኑና ወደ ቤተ ክህነት ተቀመጡ ወደ ማረፊያው ተብሏል። ቀጣይ ነገር ወሳኙ የቋሚ ሲኖዶስ ብቻ ሳይሆን የቅዱስ ሲኖዶስ በጥቅምት ባለው መርሃ ግብር ላይ ወሳኝነት አለው። እስከዛ ደግሞ መሰብሰብ ያለባቸው ሰነዶች ይሰበሰባሉ። እውነትን እውነት ብለው ደግሞ አባቶቻችን ካልሄዱ እንዳልኳችሁ ቀሲስ ሳሙኤል እሳቸው ቆባቸውን እንኳን ቤት ውስጥ አያወልቁም ያሉትን ተገላቢጦሽ መልሶች ልንመልስ እንችላለን። ይሁንና ያንን ተንተርሶ አባቶችን በጠቅላላ ለማብጠልጠልና ይልቁኑ ዋና ጸሐፊውን እና ደግሞ አስተዳዳሪውን ለመናገር የሄደባቸው ነገሮች አሉ። ስለ ምን ካላችሁኝ ስለ ቁልቢ ገብርኤል ቀሲስ ሳሚ ይህንን ብሎ ነው። ይሄ ደብዳቤ ዛሬ መውጣቱን ሰማናል። በፖሊስ ተገደው መጡ አይደል? ከሀገረ ስብከቱ ምንም ነገር ስራ አቁመዋል፣ አይመለከቶትም። አጠቃላይ ምልዓተ ጉባኤው ጥቅምት ተገኝቶ እስከሚወስን ድረስ እዚሁ የአባቶች ማረፊያ ላይ ተቀመጡ ተብለዋል። ቀጣዩ የሚያስፈራው ነገር ምንድነው የሚለውን ነገር እንየው። ማን ነው ንጹህ?
ይሄ ደብዳቤ ሲወጣ ጠቅላይ ዋና ስራ አስኪያጅ እና የሲኖዶሱ ዋና ጸሐፊ በዋነኛነት የዚህ ደብዳቤ ዛሬ ደረጃ ላለበት ደረጃ ላይ ወይም እንዲወጣ ትልቁን የአንበሳውን ድርሻ የሚወስዱ እሳቸው ናቸው። ፓትርያርኩ መፈረም ነው። እነዚህ ሰዎች በዚች 2 ዓመት ውስጥ ከ10 ቢሊዮን ብር በላይ ፕሮጀክት ወጥቷል። ይሄንን ፕሮጀክት ኮንትራክተሮቹ በትክክለኛ ጨረታ ወጥተው ጨረታ አሸንፈው ነው ወይ? ኮንትራክተሮቹ ካሸነፉ በኋላ ለእናንተ የሰጡት ገንዘብ በጋሽ አጃገሮቻችሁ በዝርዝር የምንመጣበት ነው ወደፊት፣ እሱን የምንነጋገርበት ይሆናል። ግን እናንተ አሁን እያደረጋችሁ ያላችሁት ነገር ኦዲት ይደረግ የሚል ጳጳስ ማን ነው? የቅርብ ቀን ታሪክ ቁልቢ ገብርኤል እንግዲህ ያደግንበት ሀገራችን ነው አይደል? ሐረር እንዲታደስ ከዚህ ቀደም ቀለም እንዲቀባ እንዲታደስ 60 ሚሊዮን ብር አጥኚዎች አጥንተው መጡ። በወራት ልዩነት ውስጥ እነዚህኛዎቹ ደግሞ በ170 ምናምን ሚሊዮን አካባቢ የሚጠጋ በ2 ወር ውስጥ ቀለም እንዲቀባ አደረጉ። አሁን ሐምሌ 19 ላይ ይመረቃል። ሐምሌ 19 ከመመረቁ በፊት በጋሽ አጃግሬዎቻቸውና በእነሱ ፕሮቶኮል ከመንግስት ጋር የሚያገናኛቸው በተለይ አንድ ስሙ ማን ነበር የሚባለው? ያው አቶ በድሉ የሚባል የአዲስ አበባ ደህንነትን ቢሮ ኃላፊ ነው። ከሱ ጋር የሚያገናኝ ቼን ያለው፣ ምክንያቱም ከመንግስት በማንኛውም መንገድ ላይ የሆነ ጥያቄ ቢመጣ መንግስት አካባቢ ላይ አፍ ሊያስይዝ የሚችል ሰው ተብሎ ተመርጦ አገናኝ፣ አሁን ስሙን አልጠራውም እዚህ ጋር አገናኝ፣ በተለይ ብፁዕ አቡነ ዲዮስቆሮስ መሀል ላይ ሆነው እኛው የተባሉትን የሚያደርጉ ናቸው። በእንደዚህ አይነት መንገድ በርካታ ሚሊዮኖች ቤተክርስቲያኒቷ እየባከነች ነው ያለችው። እኚህን አባት ገንዘብ ዘረፉ፣ ገንዘብ አደረጉ፣ ምን አደረጉ ይባላል። ሁላችሁም ያው ናችሁ የሚለውን ነገር ለማሳየት ነው። ሁላችሁም ያው ናችሁ። ሁላችሁም ያው ናችሁ። ቀን ቀን የቤተክርስቲያን ሰው ትመስላላችሁ፣ ማታ ማታ ግን በየትኛውም መንገድ ላይ በጣም የሚያሳዝን መንገድ ልንገራችሁ። ይህን ፎቶ ላሳያችሁ። ጠቅላይ ዋና ስራ አስኪያጁ እና ዋና ጸሐፊው ከአሻቸግሬያቸው ጋር ሆነው ቁልቢ እየተሰራ ያለውን እድሳት እንጎበኝ ብለው ይሄዳሉ። አሁን ሐምሌ 19 ላይ እድሳቱ አለቀ ተብሎ ሊመረቅ ነው። በዚህ መካከል ውስጥ የወጣው ገንዘብ በጣም ከባድ ነው። እንደምታውቁት 170 ምናምን ሚሊዮን ነው ቀለም ለመቀባት ቁልቢ ገብርኤል። ከዛ ምን አደረጉ? አይ ቁልቢ ገብርኤል በዚህ አይነት አጋጣሚ ህዝቡ መስጠት እንዲችል ለገብርኤልም ለበዓሉ እንዲሰጥ ከወዲሁ ቅዱስ ገብርኤል እርዳታ ማሰባሰብ አለበት የሚል በጋሽ አጃግሬያቸው ወይም ደግሞ በነዚህ በበላተኞቹ ይቀርባል ማለት ነው። ከዛ በኋላ ቁልቢ ነገርኳችሁ ተመርጦ ነው የሚካሄደው። ራሱ ቁልቢ የደረሰው ሰው ጠቅላይ ቤተ ክህነት ተወክሎ እዛ የሄደ ሰው እጣ እንደወጣለት ነው የሚቆጠረው። አዛዦቹ፣ ፈላጮቹ፣ ቀራጮቹ አሁን እነዚህ ሰዎች ናቸው። እና ምን ይሆናል መሰላችሁ? ከመሄዳቸው በፊት ደረሰን መረጃው ማለት ነው። ይኸውላችሁ እንደዚህ ይሄ እንግዲህ አውሮፕላን ውስጥ ቁጭ ብለው ነው እነሱን ያጀቡ ሰዎች አሉ። ላሳያችሁ ምን ያህል ለመረጃ ቅርብ እንደሆነ ነው ማሳያችሁ። እና እንደምታዩቸው እነዚህ 2 ጳጳሳት ከኋላ ያሉት እኛው እንግዲህ ንቡረ ኤልያስ አብርሃ ይባላሉ። ያው ምክትል ስራ አስኪያጅ ሆነው ሲያገለግሉ የነበሩ አሁን ደግሞ ያሉበት በሌላኛው ዘርፍ ላይ ያው ስለሚመለከታቸው 2 ጳጳሳት ብቻ ይሄዳሉ ቁልቢ ማለት ነው። ቁልቢ ይሄዱና ምክንያቱም አሁን
ሐምሌ 19 ተመረቀ ሊባል። ስለዚህ ተመረቀ ከመባሉ በፊት በመጀመሪያ ደረጃ እየተሰራ ያለውን ነገር እንይ በሚል እነዚህ አቀባይና ተቀባዮቹ መታችሁ መጎብኘት አለባችሁ ተብሎ ተጎበኘ ተባለና ወዲያው ሚዲያ ላይ የዘመናችን በቃ በአመራራቸው በአሰራራቸው እጅግ በጣም ልዩ የሆነ ተግባርን እየፈጸሙ ያሉ ጀግና አባቶች ሄደው ቁልቢን ጎበኙ። በጣም ትልልቅ ልማት እየተሰራ ቀለም ለመቀባት 170 ምናምን ሚሊዮን can you believe this guys? ከዛ በኋላ at the middle of the road መረጃው ከወጣ በኋላ ምን እንደሆነ ታውቃላችሁ? አርሲ ላይ የተቃጠለውን ቤተክርስቲያን ቁልቢ ሊያሰራ ነው። ሲጀመር ቁልቢ እኮ ባንክ ነው፣ ማስቀመጫ ነው። ከዛ በኋላ ይወጣል ማለት ነው። ወጣቻ የገባውን ገንዘብ በጆንያ መጥተው ጠቅላይ ቤተ ክህነት ነው የሚገባው። ዋነኛው የኦሮሚያ ኦርቶዶክስ መመስረት የኦሮሚያ ጳጳሳት መሾም በኦሮሚያ ያለው ታላቁ ገዳማችን ኦሮሚያን እየጠቀመ አይደለም የሚል እኮ ነው። ኦሮሚያን እየጠቀመ አይደለም። ስለዚህ ከዚህ አንፃር እነዚህ ሰዎች በአርሲ ሰበብ ማለት ነው ህዝብን እንትን ለማድረግ በአርሲ ሰበብ የአርቲስት ማዕት ተገልሎ ማስታወቂያ ተሰርቶ የገንዘብ ልመና ማካሄድ። ቁልቢ ለማኝ ይሆናል። ይገርምሽ፣ ቁልቢ ለብዙዎች የሚተርፍ ለማኝ ቁልቢ ገብርኤል ስለተሰሚው ቁልቢ ገብርኤል እኮ አይደለም አማኙ። አስታውሳለሁ ከሐረር ተነስተን አዲስ አበባ በመጣበት ሰዓት ላይ ሙስሊም ይሁን ክርስቲያን ይሁን ፕሮቴስታንት ይሁን ማንም ይሁን በሰላም ገብተን በሰላም እንድንወጣ ተብሎ ላስቲክ ፌስታል ይዞራል ማለት ነው። ረዳቱ ሁሉም ሰው ይጥላል። ያንን መንገድ ላይ የራሱ የስለት መቀበያ ቦታ አለ፣ ይሰጣል። ቁልቢ ገብርኤል እኮ እንደዚህ ነው። እናንተ ግን አውርዳችሁ ፈትፍጣችሁ የተቀበላችሁትና የበላችሁት ገንዘብ አልበቃ ብሏችሁ ቅዱስ ገብርኤል እንዲለምን በማሰብ በአርሲ አሁን ገብርኤል ላይ የሀገር ጳጳሳት ተከትለው ይመረቃሉ ማለት ነው። ምርቃት ይካሄዳል። በርካታ ሚሊዮኖች እየጠፉ ናቸው፣ እየተመዘበሩ ነው ያሉት። የልማት ስራ ምናምን ተጠያቂው ማን ነው? ማን ነው የሚጠየቀው? የጨረታ ስነ ስርዓቱ ምን ይመስላል? እነዚህ በእነሱ ዘመን ይሄን እናደረገ ለማስባል እየሮጡ ያሉ እንጂ ለቤተክርስቲያን ቆመው ቤተክርስቲያኒቷን ከማስጠበቅ ህልውናዋን ከማስጠበቅ አኳያ ስራዎች እየሰሩ ነው ብሎ ለመናገር አስቀድመን ገና ሲሾሙ የተናገርነው ንግግር ነው። ስለዚህ እናንተ ጳጳሳት እናንተም ኦዲት ብትደረጉ እኚኛው አባት ከሀገረ ስብከታቸው ተነስተው መንበረ ጵጵስና ይቀመጡ ነበር የተባለው። እናንተ ደግሞ እስር ቤት ትገቡ ነበር። መንግስት ራሱ በዚህ ውስጥ እጁን ቢያስገባ ማለት ነው። ቤተክርስቲያኒቷን አራቆታችኋት፣ ቤተክርስቲያኒቷን ባዶ አረጋችኋት፣ ያለ ክብር ሰጣችኋት። ጳጳስ መናፍቅ ሆኖ የምንፍቅናን ነገር ሲናገር ሰማን አየን፣ ምንም አላላችሁም። ጳጳስ ሚሊዮንን ያህል ነገር ከባንክ ተበድሮ ያለ ሲኖዶስ ፈቃድ ሲመዘብር አየን፣ አወጣን መረጃውን። ከዛስ ውሉ ይቋረጣላችሁ። ከዛስ ውሉ ተቋረጠ በኋላ ምን ተፈጸመ? ምን ሆነ? ብድሩ ምን ሆነ? ምን ተገባ? ማንም የሚያውቅ የለም። ይሄ ሴት መውደቁን ተውት፣ ይሄ ልጅ ምናምን ተውት፣ ምንም ተውት። እሱን ጊዜው ሲፈቅድና ሲወጣ አቅም ካላችሁና እናንተ መቆም እንችላለን ብላችሁ ካሰባችሁ አደባባይ ላይ ማውጣቱ ቀላል ነው። የቤተክርስቲያን ክብር አይመጥንም ብለን ያዝነው ብዙ ነገር ነው፣ በጣም ብዙ ነገር ነው። ዛሬ ህዝቡ ማኔል ቴቄል ፋሬስ ብሏል። በሚዛን ተመዝነ ቀለ ተገኝታል ብሏል። መነኩሴ የለ ማን የለ። በአብዛኞቻችሁ ምክንያት ማለት ነው። ይህን ስንል ጥቂቶች የሉም ማለት አይደለም። ዛሬም የሚያነቡ የሚያለቅሱ የሉም ማለት አይደለም። ዛሬም ከብዶናል የሚሉ የሉም ማለት አይደለም። ግን አብዛኛዎቻችሁ ከራሳችሁ ክብር በላይ ለቤተክርስቲያን የምትጨነቁ አይደላችሁም። የሚያሳስባችሁ
ሃው አይ ሜክ መኒ ነው። ፌስቡክ ሚዲያ ላይ የሚሰሩ ሰራተኞችን ቀጥራችሁ አንዱን ጳጳስ ከአንደኛው አንዱን ጳጳስ ከአንዱ የምታላትሙ ከዚህ በላይ ውርደት አለ? አሁን በቃ ይህንን በማድረጋቸው ቅዱስ ሲኖዶስ ሊመሰገን ይገባል። ቋሚ ሲኖዶስ በጣም በተለይ ጠቅላይ ዋና ስራ አስኪያጅ ይሄ ምናምን ዋና ጸሐፊ ምናምን በጣም በቃ ቅዱስ ፓትርያርኩ ደብዳቤ እንዲወጣ አድርገዋል። ይሄን ነገር ያደረጉት አር ማን ናቸው? እነዚህ ማን ናቸው? ምን እያደረጉ ነው? ቤተክርስቲያን እንዴት አድርገው እየመዘበሯት ነው ያሉት? እነግርሃለሁ። መሀል ላይ የሆነ ሚና የምትጫወተው በግልም ደውዬ እነግርሃለሁ። አዋጡን ለቤተክርስቲያኒቷ የሚበጃት የሚጠቅማት ቤተክርስቲያናትን በልባችሁ ውስጥ ሳሏት፣ በልባችሁ ውስጥ አስገቡ። ልብሳችሁ ሳይሆን የሚያስከብራችሁ፣ የያዛችሁት መስቀል ብቻ ሳይሆን የሚያስከብራችሁ፣ ስራችሁ ነው የሚያስከብራችሁ። አልናገርም። በቃ በእውነት አንዳንድ ጊዜ ተስፋ የሚያስቆርጥ ነገር ስለሆነ በቃ ዝምታን መምረጥ ብለን በስንቱ ዝም እንበል። አንድ አባት ያሉት ታውቃላችሁ? የመጨረሻ ሽጉጤን መዛለሁ አሉ። ምንድነው ሽጉጣቸው? ክህነት መያዝ። የመጨረሻ ሽጉጣቸው ክህነት መያዝ። እኛም በዚህ ልታስፈራሩ ትፈልጋላችሁ? በጣም የምታሳዝኑ ናቸው። በርካታ መረጃዎች አሉ። በጣም በርካታ መረጃዎች ለቤተክርስቲያን ክብር አይመጥንም ብለን የያዝናቸው በፎቶ ጭምር የተያዘ በቪዲዮ ጭምር ያለ እውነት ነው የምነግራችሁ። ልጆች አሉኝ። ግን አሁንም ቢሆን ራሳችሁን መርምሩ። ከራሳችሁ ክብር በላይ ለቤተክርስቲያናችሁ ክብር። የእናንተ ህልውና ጌጣችሁ ይህች ቤተክርስቲያን ናት። የነገው ያሳስበኛል። የነገው ባለፈው ግንቦት ላይ እኚህ አባት ተመሳሳይ መረጃዎች ወጥተው ከየአገረ ስብከቱ የመጡት መረጃዎች ሁሉ መጥተውላችሁ የተመዘበሩት ገንዘቦች ሁሉ መጥተው በሪፖርት ሲቀርብላችሁ እጃችሁን አፋችሁ ላይ ጭናችሁ በጣም ከባድ ነው ብላችሁ በአንድ አባት ምክንያት ቀኖና ይሰጣቸውና ገዳሜ ግቡ ስትሉ አንድ አባት ምን አሉና ደመረሱት። ከኛ መካከል ውስጥ የመብዛት የማነስ ይሆናል እንጂ የመልክ መለዋወጥ ይሆናል እንጂ እሳቸው የሰሩትን ስራ ያልሰራን እኛ ማንን? ይሄ ህዝብ አይታዘበንም ወይ ብለው አፋችሁን አስይዘው ሲኖዶሱ እንዲሁ ተበትኗል። ነገም የነገውም ራሳችሁን እስካልመረመራችሁ ድረስ ዛሬ እንዳረጋችሁት በአንድ ጳጳስ ላይ የወደቀ ዛፍ መጥረቢያ ይበዛበታል፣ እንደዛ እናደርጋለን ካላችሁ በእርግጠኝነትም ነግራችሁ ሁላችሁም ተያይዛችሁ ትጠፋላችሁ። ስለዚህ የሚበጀው ራስን በመስተዋት ማየት ነው። ራስን መመልከት። ለቤተክርስቲያኒቷ የሚበጅ አገልግሎት አሁን እያገለገልን ነው ወይ? ህዝቡን በሚመጥን መንገድ ህዝቡን እያገለገልን ነው ወይ? ትላንትና ስብሰባ ስትሰበሰቡ ሲኖዶስ ስብሰባ ጠራ የሚለው ድምፅ ያስተጋባ ነበር። ዛሬ ተሰበስባችሁ አልተሰበስባችሁ ህዝቡ ምን ነው የሚለው? ከዝንብ ማር ይጠበቃል እስከሚል ደረጃ ድረስ ለመናገር እንኳን ይቀፋል። እውነቴን ነው የምነግራችሁ። ሲኖዶስ ሰበሰበ ይሄን ወሰነ ስንል ከስር ያለውን ኮሜንት ነው የምነግራችሁ። ያለና የሆነን ነገር ነው ማነብላችሁ። እዚህ ደረጃ ህዝቡ ተስፋ ቆርጧል። ይህን ተስፋው ማለምለም የምትችሉት ህዝቡ የሚተቻችሁ ከመንግስት ጋር በመስራታችሁ ብቻ አይደለም። ወደድክም ጠላህም እስከ ሃይማኖት እስካለ ድረስ ካለው ገዢ ጋራ ልሰራ ትችላለህ፣ ልንሰራ እንችላለን። እሱ አይደለም ቤተክርስቲያኒቷን በሚመጥን መንገድ ይህን ህዝብ በሚመጥን መንገድ አገልግሎት እየሰጠን ነው ወይ ነው ቋንቋው። ይህ መልእክት አድርሱ ሊለውል ነው።
እንግዲህ ተወዳጆች እንደሰማችሁት ቀሲስ ሳሚ በእውነት ለመናገር በዚህ ያክል ቤተክርስቲያን መድፈር ነበረበት ብላችሁ ታምናላችሁ? እውነት መረጃ አለው ብላችሁ ታምናላችሁ? በእርግጠኝነት ግን መረጃ አልነበረም። እውነት እንዳለውም ለቀለም ቅብ ይሄን ያህል ብር ወጣ። ብዙ ብር ሊወጣ ይችላል፣ ግን ስራው ቀለም ቅብ ብቻ አይደለም። ይህ ተቋራጭ የቤተክርስቲያን ህዝብ ያለበት የቤተክርስቲያን አገልጋዮች የተሰበሰቡበት በኢንጂነርም በአርክቴክትም በእያንዳንዱ ነገር እንግዲህ ከቤተክርስቲያን ጎን በጣም ባነሰ ገንዘብ የሚሰሩ የመጠን ልኩ እንግዲህ በዕለቱ ሪፖርት ይደረጋል። ግን ቀለም ቅብ ብቻ እንዳይደለ ይሄው ቤተክርስቲያን መግለጫ ሰጥታለች። እድሳት ሲደረግለት የቆየው የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ህንፃ ቤተክርስቲያን መጠናቀቁን የእድሳት ስራው የበላይ ተቆጣጣሪ ፕሮፌሰር ፋሲል ጊዮርጊስ ገለጹ። መጋቤ ምስጢር ሳህሉ አድማሱ በምስራቅ ሐረርጌ ሀገረ ስብከት የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ህንፃ ቤተክርስቲያን የረጅም ዘመን ዕድሜ ያለው መሆኑን ተከትሎ በህንፃው ውስጣዊና ውጫዊ ገጽታ ላይ የመፍረስ ምልክት ያሳየ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በአስቸኳይ የእድሳትና የጥገና ስራው እንዲከናወን ባስተላለፈው መመሪያ መሰረት የእድሳትና የጥገና ስራው ሲከናወን የቆየ መሆኑን የገለጹት የጥገና ስራው የበላይ ተቆጣጣሪ ፕሮፌሰር ፋሲል ጊዮርጊስ የመፍረስ ጉዳቱ አስጊ ደረጃ ላይ እንደነበር ለዜና ቤተክርስቲያን ዝግጅት ክፍል ገልጸዋል። እንደዛ አይነት ግዙፍ የሆነ ረጅም ዘመን የቆየ ህንፃ በየጊዜው ተከታታይ እድሳትና ክትትል ይፈልጋል። ሆኖም ግን ያው ያ በሚገባው ደረጃ ባለመሰራቱ በተለያዩ ጊዜያት ጉዳቶች ደርሰውበታል። የጉዳቱን አይነት እንግዲህ ባጭሩ ለመግለጽ አንደኛው ከአናቱ ከጉልላቱ ብንጀምር ጉልላቱ ላይ ያሉት መስቀሎች ያው በብረትም የተሰሩ ስለሆኑ በዝገት ምክንያት የተለጠፈበት የተበየደበት አካባቢ ሁሉ የመላቀቅ አለ። ከሱ ዝቅ ስንል ይሄ ጉልላቱ ዶም የምንለው በኮንክሪት የተሰራው ዶም ውሃ ማፍሰስ ጀምሯል፣ በጊዜ ብዛት ማለት ነው። ውሃ ደግሞ በእኛ ስራ በጣም አስቸጋሪና ለመቆጣጠር በጣም የሚያስቸግር ነገር። የውሃው እየሰረገ መግባት ምንን አስከተለ? ዶሙ በጊዜው በጥሩ መልክ የተሰራ በሞዛይክ የተለበጠ ቢሆን የለበሰም ቢሆን ያ ሞዛይክ አንድ ባንድ እየተቀረፈ የመውደቅና በተለይ አንዳንድ ጊዜም ሙከራ ተደርጎ ነበር ለማደስ አመሳስሎ ለመስራት። ያ ልክ እንደ ቆሰለ ገላ ለብቻ ይለያል። አሁን ማንኛውም ሰው በተፈጥሮ አይኑ እንዲህ ሆኖ ጠጋ ብሎ ካላየ የማይለያቸው ብዙ ችግሮች ያጋጥሞታል ማለት። ከዛ ወረድ ስንል ጣሪያው ራሱ በኮንክሪት የተሰራ ነው። ያ ኮንክሪት የተወሰነ ፍሳሽ ተደርጎለታል። ነገር ግን እንደዚህ አይነት በዚህ መልክ የሚሰሩ ፍሳሾች ቢያንስ በየ10 ዓመቱ እድሳት ይፈልጋሉ። ትንንሽ ችግሮች በጊዜው ካልተፈቱ ጉዳታቸው ከፍተኛ መሆኑን ፕሮፌሰር ፋሲል ጊዮርጊስ አክለው አብራርተዋል። ትንንሽ ጉዳቶች በጊዜው ታይተው ካልተስተካከሉ መጨረሻ ላይ እጅግ በጣም ውድና አስቸጋሪ ጉዳት ህንፃው ላይ ይደርሳል እና አሁን የተደረሰበት እንግዲህ እነዚህ የሚያፈሱ አካላት ማፍሰሱ ብቻ አይደለም፣ ከታች በሚያፈስበት ጊዜ ምን ይፈጥራል? ስዕላቱ በሙሉ የመበላሸት እዚህ ዶሙ ስር ያለውም ግድግዳ የመሰነጣጠቅ ነገር በሚሰነጣጠቅበት ጊዜ አንድ የምናየው ትልቅ ችግር ምንድነው? ሲሚንቶ ራሱ ከላይ እየወረደ ሰው ላይ ሊወድቅ ይችላል። በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ህንፃ የእድሳት ኮኦርዲኔተር ሆነው ኮንትራክተሩን እየመሩ የሚገኙት ኢንጂነር እመቤት ተስፋዬ በህንፃው ጥገና ዙሪያ የሚከተለውን ሙያዊ አስተያየት ሰጥተዋል። ያው እያንዳንዱ ስራ ምን እየተሰራ እንደሆነ አለቃዬ ቢገልጸውም እኔ ዲቴይል ለመግለጽ ለምሳሌ ከውጫዊ ስራ ስጀምር የውጩ ሞዛይክ ስራ ከውጭ ነው የመጣው። በጣም ብዙ ሚሊዮን ብር ነው የፈጀው። የጣራው አንስቶ ወተር ፕሩፉ መቀባት፣ ላይት ኮንክሪቱ መስራት ራሱ በጣም ብዙ ገንዘብ ነው የሚያስፈልገው። ውስጥ ደግሞ
ፐርኬ ስራ አልነበረም። ያው ብርዱ ይታወቃል። ቁልቢ በጣም ብርድ አለ። ብርዱ ለመከላከል አባቶችም ትንሽ በብርድም እየታመሙብን ስለሆነ ብርዱን ለመከላከል ያው የፐርኬ ስራ ቀይረነዋል። የነበረውን እዛው ያለ ሞዲፋይ ተደርጎ ላዩ ላይ ፐርኬ ስራ በአሁኑ የገበያ ዋጋ ሲታይ በጣም ውድ ነው። ስፋቱ ደግሞ በጣም ሰፊ ነው ውስጡ ያለውና ቀለም ቅቦችም በጣም ዘመናዊ የሆኑ ቀለም ቅቦች ጥቁር ማይዙ የተሻለ የተባለ ያው ወተር ፕሩፍም ራሱ እስከ 100 ዓመት የሚቆይ ወተር ፕሩፍ ምክንያቱ ደሙ በውስጥ በኩል ስዕላቶቹ ያበላሸ ነበር። ያን እንዳይበላሽ በጣም ዋጋ የተከፈለበትና በጣም ጥናት የተደረገበት ስራ ነው እየተሰራ ያለ። በጥንቱ ዘመን የተሰራው ስራ ከአሁኑ ጋር ለማጣጣም ማቴሪያሉ በጣም አስቸጋሪ መሆኑን የገለጹት ኢንጂነር እመቤት ተስፋዬ ስራው በከፍተኛ ጥራትና ጥንቃቄ ተሰርቷል ብለዋል። የአሁኑ ሲስተም ትንሽ በጣም ዘመናዊና ምንም ለብዙ አመት ቆይቶ ምንም የተሻለ ነገር የሚሰጥ ነው። ሳውንድ ሲስተሙ ቤተክርስቲያናችን በተለይ የሚያስፈልጋት ያው ከምእመን ጋር ለመገናኘት ሳውንድ ሲስተም ነው። ሳውንድ ሲስተሙ የተሻለ ተብሎ ከሀገሪቱ እነ ስላሴ ካቴድራል የሚጠቀሙበት ሳውንድ ሲስተም ነው እዛ የምንጠቀምበትና ሳውንድ ሲስተሙ ራሱ የራሱ የሆነ የገበያ ዋጋው በጣም ውድ ነው። የራሱ የሆነ ብዙ ብር ነው የሚያስፈልገው። አርት ኮንሰርቬሽኑ አለ ውስጡ አርቶች አሉት። የሞዛይኩ አሁን ውስጡን ካያችሁት የሞዛይክ ስራ በጣም አለው። እነሱን አጥቦ የጎደለው ለመሙላት በጣም ከውጭ ነው የሚመጣው። በጣም ነው ዋጋ የሚያስከፍለውና ዋጋውም ያው ምእመን አንድ ምእመን ነው የሚሰራው ማለት አዶር ኮንስትራክሽን ማለት አንድ ኦርቶዶክስ አማኝ ነውና ቀንሶ ስለገባ ነው እንጂ ከዚህ በላይም ዋጋ ያስከፍል ነበርና ይሄን ይመስላል። የቁልቢ ደብረ ኃይል ቅዱስ ገብርኤል ህንጻ እድሳት ሙሉ በሙሉ የተጠናቀቀ በመሆኑ የፊታችን ሐምሌ 16 ቀን 2018 ዓመተ ምህረት የቅዳሴ ቤቱ በዓል እንደሚከበርና ሐምሌ 19 ቀን 2018 ዓመተ ምህረት ምዕመናን በአዲሱ ህንጻ ቤተ መቅደስ ቆመው ማስቀደስ እንደሚችሉ የዜና ቤተክርስቲያን ምንጮች አረጋግጠዋል። አያችሁ ተወዳጆች፣ እንደተመለከታችሁት አንዳንድ ጊዜ ጉዳያችን ለካም እንዲማለ ባልተጣራ መረጃ ያደናግሩናል ብላችሁ እንድታስቡ ያደርጋሉ። አንዱ ልንገራችሁ፣ ምናልባት ከአደባባይ በላይ በውስጥ መሟገተው በጣም ብዙ እንደሆነ በውስጥ የምሰደበው ብዙ እንደሆነ ልነግራችሁ እችላለሁ። አንዳንዱ ጳጳሳትን በጠቅላላ ሰብስቤ ወደ ገዳም አስገባቸዋለሁ፣ ወደ ባታቸው አስገብቼ አዲስ ጳጳስ መለምላለሁ ይላል። እዚህ ሶሻል ሚዲያ ላይ የምታውቁት አንዳንዱ ልክ በቃ የቤተ ክርስቲያን ዋና ሆኖ እኔ ስልጣን ቢኖረኝ ጳጳሳትም ምና አንዳንዱ ለቅራቅንቦ ነው። በነገራችን አንዳንዱ እግዚአብሔር ለማይከብርበት ነው። አንዳንዱ ሌላ አጀንዳ ይዞ ነው። አንድ ነገር ልንገራችሁ፣ አንድ ጳጳስ ካጠፋ ያጠፋውን ጳጳስ ተናገሩ። ጳጳሳትን በጠቅላላ ጨፍልቃችሁ ልትናገሩ እኛ እንፈቅድላችሁ። እሱም ቢሆን በመረጃና በማስረጃ። ከዛ ቅራቅንቦ ስታገኝ ደግሞ የምትክደው መሆን የለበትም። ቤተክርስቲያን ከሁሉ ትበልጣለችና ስለዚህ እንድታዩ ነው የምንፈልገው። አንዳንዶቹንም ወደኋላ መተን እናያቸዋለን። የተነገሩ ንግግሮች እውነት ናቸው፣ እውነት አይደሉም። በእውነት ውሸት ከሆኑ ደግሞ በንጽጽር እንዲናጋልጣለን። ስለዚህ ከፊታችን እንግዲህ የታላቁ የመልአኩ ቅዱስ ገብርኤል ዓመታዊ ክብረ በዓል አለ። ይህንን በተመለከተ ቀሲስ ሳም የተናገረው ትክክል አይደለም። በነገራችን ላይ በሸራተን በነበረው ዝግጅት ላይ የነበረው እውነትን የነበሩ ሰዎች ማንሳት ይችላሉ። በግልጽ አማርኛ የነበሩ ሰዎች መናገር ይችላሉ። የነበረው ነገር በግልጽ ኮሚቴ ነው። ኮሚቴ ደግሞ ለእያንዳንዱ ነገር ይሰደራል ማለት ነው። ቁልቢ ደግሞ በታሪክ እንዳልኳቸው እሱ እንደሚለው ብቻ ሳይሆን ቤተ ክህነት ነው ኦልሬዲ በበላይነት የሚያሰራው ማለት ነው። ስለዚህ ስለ ቁልቢ ገብርኤል ይህ ሰው
እንዴት ይለምናል ምናምን ብሎ ሁሉ ሲናደድ ነበረ ማለት ነው። ምን ችግር አለ? ቤተክርስቲያን እኮ እንዴት ትልልቅ ካቴድራሎች አሉ እኮ ከህዝቧ የምሰበሰበው ነገር ነው የምታደርገው። ስለዚህ በእለቱ የነበረው ነገር ምንድነው? ገንዘብ እንለምን ኦፊሻሊ ሲባል የአርሲ ጉዳይ ተብሎ የመጀመሪያው ቀን ለአርሲ ይሰበሰባል። በሁለተኛው ቀን ደግሞ ለቁልቢ ላወጡት ወጪ ምናልባት ወዳዶች ስላሉ የቅዱስ ገብርኤል ወዳጆች ስላሉ በቦታው ደግሞ ስለት የሰመረላቸው በቦታው ላይ ደግሞ የማይቀሩ አያሌ ህዝቦች ስላሉ ያንን የበረከት ስራ ቤተክርስቲያን አዘጋጅታለች። እሱ የተሸወደው ምንድነው? ቁልቢ ገብርኤል ራሱ የሚተዳደረው በቤተ ክህነት በዋናው ቤተ ክህነት እንደሆነ ዘንግቶታል። ከዚህ በፊት እኮ አባ በርገርም እኮ ሲናገሩ የነበረው ከቁልቢ የሚሄድ ብር የለም ሲሉ ነበረ። ለምን ታውቁታላችሁ። ስለሆነም ትውልድ እንዲያገናዘብ እውነትን እውነት በል መልእክቴ ነው። ከዛ በተረፈ ግን አሁንም እንዳልኳችሁ ቀለሃ አናባክንም። እነሱ ባወጡ ቁጥር የክህደት ቃል እኛም አያሌ የእውነት ቃል እናወጣለን። ደግሜ ነው የምናገረው፣ ቀለሃ አናባክንም። ማንም ከቅድስት ቤተክርስቲያን አይበልጥም። ቤተክርስቲያንን መጠበቅ እያንዳንዳችን ድርሻ ነው። ስንቃወም በምክንያት ስንደግፍ በምክንያት ይሁን። እንግዲህ ቀሲስ ሳሚ ይሄን ሪፖርት አይተ ይቅርታ ትጠይቃለህ። ለቀለም መቀቢያ ብቻ ላልከው ዶሙን እያንዳንዱ የምህንድስናው የተቋራጭ እውነት እኔ በነገራችን ላይ ከሳሚ በፊት ሰምቻለሁ፣ በደንብ ሰምቻለሁ፣ በደንብ አውቃለሁ። ግን ችግሩ ምንድነው? የክህደት ነገር ለጊዜው ሊያስደስተው ሰዎች ይችላሉ። እውነትን እውነት ብላችሁ ዘመናችሁን ጨርሱ። ማንም ከቅድስት ቤተክርስቲያን አይበልጥም። ቀለሃ አናባክንም መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ቪዲዮ መለሳለሁ። ከተመቻችሁ ላይክ እያደረጋችሁ ቶ ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ